በመጨረሻም ዘርፍ ያመነች ብዙዎቻችሁ እንደምታውቁት ከትላንት በስቲያ ዘርፍ ያዞምቧን እያፈሰች ኦርቶዶክስን አሳዳጅ ጌታ ስሙ ሲነሳ የምትጠላ ከዛ በዘለለም ቅዱሳን ከጌታ ይልቅ እንደሚወደዱ እንዲሁም ስለመደብደባው ማንሳት ቤተክርስቲያንን ጥላቻ ስትቀባ የነበረች ሲሆን በዚህም የተነሳ ውስጧ ሰላም በማጣቱና በመዋሸቷ እያለቀሰች ሁሉም ነገር ድራማ መሆኑን ተናግራለች። በዙሪያም እያገኘሁትን መረጃ አስቃኛቸዋለሁ። አትሌት ፈይሳ ሌሊሳ በመኪና ሰዎች መግጨቱን አመነ። የቀድሞ የኢትዮጵያው ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ይህንን አሉ። እግር ጭንቅላት አይሆንም። ፈይሳና እርሳስ አንድ ናቸው። በእግራቸው እየጻፉ በጭንቅላታቸው ያጠፋሉ። ይሄን ለምን አልኩ? ብዙዎቻችሁ እንደምታውቁት በአንድ ወቅት በኦሮሚያ ብሎም በህዝቡ ላይ የሚደርሰውን ግፍ በመቆም በዓለም አደባባይ በእጁ የታስረናል ምልክትን በማሳየት ድምፅ የሆነ ሲሆን ከጊዜ በኋላ ግን ያመጣቸው አመሎች እንዲሁም የሚታዩ ትቢቶች እጅግ በጣም ገዝፎ በመውጣት ህዝቡን አማረውታል። ታዲያ ይህን ተከትሎም አትሌቱ በያዘው ቪኤት መኪና ጠጥቶ በፍጥነት ላይ በማሽከርከር ላይ ሳለ በጀሞ አካባቢ በሁለት ሰዎች ላይ ከባድ ጉዳትን አድርሷል። ይህ መረጃ ሲሰማም የአካባቢ ፖሊሶች ወደ ስፍራው ማቅናት እጁን እንዲሰጥ ቢጠይቁትም እሱ ግን ለህግ ከመገዛት ይልቅ ፖሊሶቹ ላይ የወሰደው እርምጃ እጅግ በጣም በርካቶችን አነጋግሯል። ምንድነው የተፈጠረ ያለው? በጋራ እንመለከተዋለን። is to destroy the principle of accountability. ዛሬ በህይወቴ እጅግ በጣም ከተደሰትኩባቸው ቀኖች አንደኛው ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ አፍሪካ ህብረት ከተጠናቀቀ በኋላ ሁሉም መሪዎች ለተወሰኑ ደቂቃዎች በጋዜጠኞች ጥያቄ ቀርብላቸውና በዚያም ላይ ማብራሪያና መልስ ይሰጣሉ። በዙሪያም ሙሴቬኒ በአፍሪካ ሀገር አሁን ላይ ደግሞ በኢትዮጵያና በሱዳን የሚደረገውን የእርስ በርስ ግጭት ኮንነው በፖለቲካ አቋማቸው ምክንያት ለታሰሩት የህሊና እስረኞች የመጽሐፍ ቅዱስን ቃል በመጥቀስ ምላሻቸውን ሰጥቷል። በዙሪያም መረጃዎችን ሰጣቸዋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳየው ወደለት ቪዲዮ በኦሮሚያ ክልል አዳ በርጋ ወረዳ ለማህበረሰቡ የጥንቃቄ መልእክት ተላልፏል። ምንድነው የተፈጠረው? መረጃውን ልስጣችሁ። ዶቼቬሌ ይዞት በወጣው መረጃ በኦሮሚያ ክልል በምዕራብ ሸዋ አዳ በርጋ ወረዳ ነብር የሚመስል አደገኛ አውሬ በህብረተሰቡ ላይ ጥቃት እየሰነዘረ እንደሆነ የኮሚኒኬሽን ጽህፈት ቤቱ ተወካይ አቶ ወርቁ እንዴሳ ተናግሯል። አውሬውም ሰዎችን በቅጽበት ማጅራት ላይ በመያዝ ህይወታቸውን እንደሚያሳልፍ የተናገሩት የአካባቢው ነዋሪ በዚህም የተነሳ ህብረተሰቡ ከፍተኛ መደናገጥ ውስጥ ገብቷል። ልጆቻችንን በረኝነት ወደ አንዳንድ ቦታዎች መላክ ትተናል ሲሉም ተናግሯል። በዚህ ጥቃትም ቁጥራቸው ከ5 ያላነሱ ህጻናት እና ታዳጊዎች ተበልተዋል ሲሉም ተናግሯል። በዚህ ጉዳይ የሚመለከታቸው አካላት አበክራችሁ እንደተሰሩበት ህዝቡም ይማጽናል። ሁላችሁም በጸሎት ትጉ። 1000 people, more than 1000 people died. Very dangerous situation in Oromo people. Political, nothing. Only day you have to write, support government. አትሌት ፈይሳ ሌሊሳ በአንድ ወቅት በተደረገው ኦሎምፒክ ላይ አንደኛ መውጣት በእጁ የታስረናል ምልክትን ለዓለም ያሳያል። ወቅቱም ኢህአዴግ በጉልበት የህዝቡን ድምፅ ጸጥ ለማሰኘት ያልተጠቀመው ነገር አልነበረም። በሰዓቱም ብዙዎች መስዋዕት ሆኗል፣ ብዙዎችም ለእስር ተዳርጓል። ይህን ተከትሎም የኦሮሚያ ክልል ተወላጅ የሆነው ፈይሳ ሌሊሳ ካሸነፈ በኋላ ለምን ያንን የእጅ ምልክት ማሳየት እንዳስፈለገው ከጋዜጠኞች ጥያቄ ቀረበለት። እሱም እንዲህ ሲል መለሰ። በ9 ወር ውስጥ ብቻ ከ1000 ሰው በላይ በመንግስት ታጣቂዎች ህይወቱ አልፏል። በርካቶችን በፖለቲካ አመለካከታቸው ምክንያት ለእስር ተዳርጓል ሲል የህዝቡን መም ተናገረ። ይህ ጊዜም በህዝቡ ከፍተኛ ተቀባይነትን ያገኘበት ጊዜ ነበር። በኋላም ኢህአዴግ መንግስት ከስልጣን በሽግግር መወገዱን ተከትሎ ፈይሳ ወደ መንግስት በመጠቃት በፌስቡክ ገጹ ላይ እጅግ በጣም ለማንበብ የሚቀፉ ሀሳቦችን ያጋራ ጀመር። ከነዚህ መካከል በምስኪኑ ህዝባችን በኢኮኖሚ ተደቁሶ ለመኖር በሚፍጨረጨርበት በዚያ ሰዓት ይህንን አለ። መኪና ለመግዛት የቻለ ሰው ስለ ነዳጅ መወደድ ይጨነቃል ብዬ ማላሰብም። ከተጨነቀም ጠቅላዩ በሰሩለት ኮሪደር ላይ ፈረሱን ገዝቶ መጋለብ ይችላል ሲል የትላንት የተነሳበት ማንነቱ ረስቶ በህዝቡ ላይ ተሳለቀ። ቀጠለናም በአንድ ወቅት ሁሉም ህዝብ በጋራ ለቀነኒታችን ፍትህ እያለ በሚጮህበት ወቅት እንዲህ ሲል ተናገረ። ፍትህ ለቀነኒ የምትሉ ሄዳችሁ ጎጃም ላይ ጠይቁ ሲል ዘረኝነቱን በአደባባይ ያስመሰከረ። ሌሎችም በርካታ ስህተቶችን ሰርቷል። ታዲያ ትላንት ስለ ፍትህ፣ ስለ ሰዎች እልፈት፣ አላግባብ ስር የጮሁ አንደበቶች
ዛሬ በምቾት ቀጠናው ሲገቡ ህዝቡን ረሱት፣ ቀለዱበትም። እንዲያሉ ስስት ከጊዜው ጋር አብሮ የሚገለባበጡ ለህዝቡ አማራሪ ሆኖ ተነሱበት። መጽሐፍ እንደሚለው ሰው የአፉን ፍሬ ይበላል ነውና ሌሊሳ እንደለመደው ከመጠን በላይ ጠጥቶ ቪኤት መኪናውን በፍጥነት እያሽከረከረ ሳለ ለእግረኞች ቅድሚያ ባለመስጠት ምን ይመጣል ብሎ በሁለት ተስፋን በሰነቁ ወጣቶች ላይ ከባድ ጉዳትን አደረሰ። ይህን ተከትሎም የአካባቢው ያልታጠቁ ፖሊሶች በስፍራው ደርሰው እጅ እንዲሰጥ ቢጠይቁትም እሱም አሻፈረኝ ብሎ ማንነቴን አታውቁም፣ ጥፉ ከዚህ ማለት መሳሪያውን ደግኖ አስፈራራቸው። ይህ እጅግ በጣም የሚያሳዝን ህጉም ጥቂቶች ላይ ብቻ እንደሚሰራ በግልጽ የሚያሳይ ነው ሲሉ በርካቶች ትችታቸውን ዘንዝሯል። አሁንም ህግ ካለ ይህን ሰው ይፋረደንልን ሲል ብዙዎች ጥያቄን እያቀረቡም ይገኛል። Jesus said one time, when I was thirsty, you didn't give me water. And then somebody said, but when did we deny you water? Then he said, when you denied it, that one who needed water, who was thirsty, you denied it to me. Can you imagine? የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በአንድ ወቅት የሀገሪቱን የጦር ጀነራሎች ሰብስበው ንግግር ያደረጉበት ወቅት ነበረ። ፕሬዝዳንቱም እንዲህ ሲሉ ንግግራቸውን ጀመሩ። እግዚአብሔር በመጽሐፍ ቅዱስ እንዲህ ይለናል፣ በኋላኛው ዘመን ለፍርድ ሲመጣ ስጠማ አላጠጣችሁኝም፣ ታስሬም አላስፈታችሁኝም ሲል ይኮንናቸዋል። እነሱ መልሰው እንዲህ ይሉታል፣ መቼ ታስረ መቼ ተጠምታ ያየን ነውና ውሃ የምንሰጥ ብሎም የምናስፈታ ሲሉ ይናገራሉ። ጌታም መልሶ እንዲህ ይላቸዋል፣ ለነዚህ እኔ ለፈጠርኳቸው ምስኪኖች የከለከላችሁ ጊዜ እኔንም አብራችሁ ከልክላችሁኛል ሲል ይወቅሳቸዋል። አያችሁ፣ ዛሬ ለምናስተዳድረው ህዝባችን አብዝተን መልካምና ቸር መሆን አለብን። ለምን እግዚአብሔር አክብሮ በፈጠረው ፍጥሩ አማካኝነት ከኛ ይቀበላል ሲሉ አዳራሹን በእንባራጭና ያስደስተ ንግግርን አደረጉ። ታዲያ ይህን ተከትሎም በአፍሪካ ህብረት መገባደጃ በኋላ ጋዜጠኞች የሁሉም ሀገራትን መሪዎች ቃለ መጠይቅ ለተወሰኑ ደቂቃዎች ያደረጉላቸው ሲሆን የሙሴቬኒ መልእክት እጅግ በጣም ስላስገረመኝ ላስደምጣችሁና ልመለስ። The politicians who are causing some confusion, very dangerous. That money is a poison, is to destroy the principle of accountability. Democracy. የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ እንዲህ ሲሉ ተናገሩ። በአሁን ሰዓት ስማችሁን ባልጠራም አንዳንድ የአፍሪካ ተጽዕኖ ፈጣሪ ፖለቲከኛ የምትባሉ ሰዎች ዜጎችን ግራ እያጋባችሁ ትገኛላችሁ። ይህ ደግሞ እጅግ በጣም አደገኛ ነው። እውን የህብረተሰቡን ገቢ ሳይጨምር እናንተ ግን በግብር ገቢያችሁን ለማሳደግ የምትጥሩ ከሆነ እውነቴን የምነግራችሁ ህዝቡ እያለቀሰ የሚሰጣችሁ ያ ገንዘብ እየተመረዘ ነው። እናም አሁን ላይ በርካቶች ተጠያቂነታችሁን እያጠፋችሁ ትገኛላችሁ። ዛሬ በአፍሪካ በሰላማዊ መንገድ በሀሳብ እየታገለ ሳለ ዘብጥ እያወረደና ያለ ፍርድ እየማቀቀ የሚገኙትን ወህኒ ቤቱ ይቁጠራቸው። ዜጎች ለምን መሳሪያ ይነሳሉ ከማለታችን አስቀድሞ ራሳችንን ጥያቄ ልንጠይቅ ይገባናል። በሀሳብ ሲፋለም የነበረን ሰው የምታስር ከሆነ ሌሎች ከዛ ምን ይማራሉ? በሀሳብ መሞገት ዋጋ የሚያስከፍል ከሆነ ጥያቄያቸውን በመሳሪያ ለመፍታት ይገድዳሉ። ያ ነው አሁን ላይ ይሆን ያለው እውነት። ስለሆነም በእኔ ሀገር ይሁን በአዘጋጁ ኢትዮጵያ፣ ሌሎችም የአፍሪካ ጉራት አስቀድመን ራሳችንን እንፈትሽ። ጉልበት ለማንም ያዋጣም፣ ህዝብን በፍቅር በንግግር እናሸንፍ ሲሉ ታሪክ የማይረሳውን አስደናቂ ንግግርን አድርጓል። ቃል የለኝም የፕሬዝዳንት ዩዌሪ ሙሴቬኒ። ክርስቲያን ይህን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ጽፈት መልክ ቢኖረው ማንን ይመስላል ብትሉኝ ዘርፌን ይመስላል ስለመልስላችኋለሁ። የዘርፌ ቅጥፈት የሚጀምረው ዛሬ ሳይሆን ያኔ በ9 ዓመቷ ክለብ ማገልገል በጀመረችበት ወቅት ነበር። አንዳንዴ ልምድ አይለቅም ነውና ነገሩ። ዛሬም ያዞንቧን ያፍሰች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደለመደችው ጥላሸት ለመቀባት ቆርጣም ተነስታለች። በንግግሯም ኢየሱስ ካልሽ ኦርቶዶክስ ታሳድሻለች፣ ማርያምና ቅዱሳንን ከጠራሽ ደግሞ ትወደጃለች ስትል ኦርቶዶክስ ክርስቶስን እንደማታውቅ ስትናገር ትደመጣለች። አንድ ጥያቄ ልጠይቃችሁ፣ በሐቅም መልሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ክርስቶስን ስላላችሁ ተባራችኋል? መናፍቃን ለእናንተ ለቀጣፊዎቹ የማቀርበው ትልቁ ጥያቄ ነው። ኦርቶዶክስ አጽሟታ ክርስቶስን የሚያስታውስ በሙም አብራ የምትታመም የጌታን ቅዱስ የወንጌል ቃል ከመናገር በዘለለም በተግባር የምትኖር የአብ በወልድ መንፈስ ቅዱስ ስም የምታምን ድንቅ እምነት ናት። ዛሬ ግን እግዚአብሔር ያከበራቸውን የሚያቃልሉ
እነ ነቢት ዘርፌ ሌላ ድራማ ይዛ ብቅ ማለታቸው በእጅጉ አስገርሞኛል። ታዲያ በትናንትናው ቪዲዮ በኋላም በጸጸት የወደቀችው ዘርፌ ከበደ ቪዲዮን እንዲያጠፉላት እየተማጸነች ሲሆን በዚህም መዋሸቷን እንዳመነች በግልጽ ተናግራለች። ታሞ ከመማቀቅ አስቀድሞ መጣቀቅ ነውና ነገሩ። ዛሬ እንዲህ በጸጸት ከመታመም ለአንደበትሽ ለከተማ በጀት መልካም ነበር። ዘርፌ ሌላ ምንም አንልም። ወደ ልቦናሽ መልሰሽ ትልቁ ጸሎታችን ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።